መንገድ ላይ መንቀሳቀስና ወደ ትምህርት ቤት መሄድ አልቻልኩም። የሚያስቸግረኝ ልጅ አለ። ጥበቃው አሸናፊ ጋርድ የሆነኝ ትምህርት ቤትም ሲሄድም ስመለስም እሱ ይከተለኝ አለቻት ለወላጅ እናቷ ወይዘሮ ታለምም እያሾፍሽ አይደለም ፍቅር፣ እንዴት እንደዛ ልትቻለሽ ብላ ብትጠይቃትም ልጁ ዳንኤል ነው አለቻት። አሹ ይቅርታ ልጄን እያስቸገራት ስለሆነ አንተ ወስደህ መልስልኝ አለችው። እሱም የትዬ ነገር ስለሆነብኝ ነው እንጂ ራስሽ ሄደሽ ራስሽ ብቻሽን ትመለሻት ነበር። እኔ ያንቺ ተላላኪና አድራሽና መላሽ አይደለሁም ማለት አንተ የኔ ጋርድ ስለሆነህ ከፊት ሳይሆን ከኋላ ነው እኔን መጠበቅ ያለብህ ብላ ለአሸናፊ ነገረችው። ዳኒም ጭራሽ በጋርድ ሆነ እንደምትንቀሳቀሹ ቆይ ትሞክርኛለሽ ብሎ እሷን ዳግመኛ ለመያዝ አስቧል። እህቱ አስጠነቀቀችው። እሷ ቀላል ልጅ አይደለችም፣ ብትቀርብህ ይሻላል ስትል ብትነግረውም አትጨነቂ፣ አንቺ ከዚህ አካባቢ እንድትርቂ እኔ እዚህ ቁጭ ብዬ ጠብቃታለሁ አለ። ዴቭ በተቀመጠበት ከአደይ አባት ጋር ተቀምጦ ልጄ የመጣበትን ጉዳይ አልነገርከኝም ደግሞ በማለት እንደፈቀዱ ጉዳዩን ቶሎ ፈጠን አድርገው ብለው ለዴቭ ነገሩት። እናቲቱ ጋር ሄዶ በቃ ሊሄድ ነው ማዘርቻው አደይ ደወላ እና ብላኛለች ብሎ ሲጠይቅ የመጣበትን ጉዳይ እንኳን አልነገርከኝ፣ ልጄ ደህና አይደለችም እንዴ? ምን ሆና ነው? በል በሰላም ግባ ልጄ ብላው ያንን ዴቭን ሸኝተውታል። ለብርሃን ሁሉንም ነገር ፍርጥ አድርጌ ልንገራትና እሷ ለወላጆቿ ትንገርልኝ፣ እኔ ሽምግልና እልካለሁ ብሎ ወስኖ ወደ ከተማ ለመሄድ አስቧል። አደይም እዛ ሆኖ ለኔ ሀሳብ ነው የሆነብኝ፣ መጥቶ ከአጠገብ ሆኖ ሽማግሌዎችን ቢልክ ይሻለኛል አለች። በእህቷ ስለጠረጠረችው ነው። ሄለን ከዴቭ ጋር መቀራረብ እንዳበዛች ስለነገረቻት ለአደይ ደግሞ እውነቱን እኮ አንቺ መናገር ነበረብሽ፣ እንዴት አላሳወቅሽም አለቻት ሊሊ ደግሞ ባቡሬ የሚወዳትን ልጅ ሊያገባት እንደሆነ ሲነግራት በቃ ወሰነ አለች። ራሷን ስታ በድንጋጤ ወደቀች። አደይ ድረሱልኝ፣ ሊሊ ወደቀችብኝ እያለች ተጨንቃለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክ እና ሼር እያደረጋችሁ እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 158 ዴቭ ገጠር ሄዶ የሄደበትን ጉዳይ ሳይፈጽምና ሳይናገር አደይ ስለ እህቷ ብርሃን አጠገቡ ናት፣ አብራው ናት ሲሏት እዝኮኑ ካጠገቤ ተቀምጦልኝ ሽምግልናውን ልኮ ቢያስጨርስ ይሻለኛል አለ ዴቭ። እየጨነቀኝ ነው። አስጨነኩ አይደለ? ጉዳዩን እኔ ነበርኩ ቀድሜ መጨረስ ያለብኝ ና በቃ በማለት ደግሞ ለዴቭ ደወለችለት። ዴቭ እንዴት እንደዚህ ያለሽ? እኔ እኮ ገና ለቤተሰብም አልተናገርኩም ብሎ ቢነግራትም እሷ ደግሞ እንዲመለስ ፈልጋለች። ዴቭም ቤተሰቦቿን ተሰናብቷል። እናቷ ቤት ሄዷል። አባትየው ልጄ የመጣበትን ጉዳይ ግልጽ አድርጋ አልነገርከኝም፣ ደግሞም የመጣበትን ጉዳይ ፈጠን አድርገው አሉት በፈገግታ። ግን አንተ ምን አይነት ልጅ ብትሆን ነው የአደይን አባት ምንስ ብትነግራቸው ነው እንደዚህ ቶሎ እንዲቀበሉና እንዲወዱት ያደረከው ደመቀ ስትል ሮማን ለደመቀ ነግረዋል። ሻኪራዬ ትወጂኛለሽ ወይ አላት። እንዴ ምን እያልከኝ ነው አለች። አሁን ትወጂኛለሽ ወይ ነው ያልኩሽ መልሽልኝ ሲላትም እሷ ደግሞ አሁንማ ተቀራርበናል ጓደኛሞች ሆነን የለም ወይ ብላ ለደመቀ መልሳለች። ሮማንዬ እስኪ ነይልኝ አይን አይኔን እያየሽ እንድትነግሪኝ እፈልጋለሁ አላት አሸናፊ። ሮማን ደግሞ አይን ውስጥ ምን ገባ ጉድፍ ገባ እንዴ አለችው። አንቺ መቼ ገባሻል ብሎ እጅሽን አንጭው ብሎ ፍስኪ ልቤን ይላታል። እሷ ደግሞ በጣም ምንም የመለሰችለት ምላሽ የለም። በር ተቆረቆረ። አየን የስራ
አየኔ ስራ የፍቅር መቀስ ብሎ በሩን ሲከፍትህ ያቺ ቤዛ ተንኮለኛዋ ናት። ቤዛ ተንኮለኛዋ ምን ልትሰሪ መጣሽ ስትባልም እሷ ደግሞ እቤት መግባት ትፈልጋለች። አንቺን ሳይ ያቅለሸልሸኛል፣ እዚህ ቤት ምን ልትሰሪ መጣሽ ብሏታል። አሁን መግባት የምትችው እትዬ ተፈቀዱልሽ ብቻ ነው ብሎ ሂጂ ሮማኔ እትዬን ጥሪያት ይላታል። ወይዘሮ ታለም ወደ ቤት ስትመለስም አንቺ ያላንድ ምክንያት ወደዚህ ቤት አትመጭም፣ እዚህ ቤት እንዳትገባ አሸናፊ በሩን ዝጋው ብላ እንዳትገባ ከልከላለች። ቀመጠል ከጓደኛዋ ጋር ሆና አባቷ እንደናፈቃትና አንተ ልጅ ሰሞኑን ምን ሆነህ ነው የሚያሯሩጥህን ሰው ንገረኝንም ላንጠባጥበው ስትል መናገር አልፈለገም። ሊሊ አንደኛውን ቤቷን ማከራየት ለአበበና ለሄለን ፈልጋለች። በዛም ደግሞ እነሱ ፈቃደኛ ሆኗል። ባቡሬ ለለምለም እየነገራት ሊያገባት እንደሆነ የምወዳት ልይ ሲነግራት በጣም ተናዳ ወሰንክ እንዴ? በቃ ግን እድለኛ ናት አንተን እያገባች። እሺ ትዳር ይስመርልህ ብላ እሱን ጥላው ስትሄድ አየሊሊ ብሎ ከኋሏ ተከትሏታል። ለአደይ ሄዳ ቀጥታ በቃ የፈራሁት ከሆነ ባቡሬ ሊያገባ ነው የምወዳት ልጅ ብላ ስትነግራት ቆይ አንቺ ልጅቷን ታውቂያታለሽ ወይ ብላ ብትነግራትም አላውቃትም ግን ነገረኛ ብላ ስትነግራት እሺ በቃ አሁን ከዚህ ከኪችን ወደ ሳሎን ነይና ሁሉንም ነገር እናወራለን ብላታለች። በዛም ደግሞ በጣም ቅር ብሏታል። ባቡሬ ሊያገባብኝ ነው ፍቅሬን ደብቄ እውነቱን ሳልነግረው ብላ በጣም እየተቆጨች ነው። አበበም ለባቡሬ ከለምለም ጋር ምን አይነት ግንኙነት አላችሁ ሚስትህ ናት ብሎ ቢጠይቀውም ጓደኛዬ ናት በጣም ነው የምንቀራረበው ብሎ ሲነግረው ለወደፊት ሚስት ልትሆን ትችል ይሆናል ብሎ መለሰለት። እሱ አይታወቅም፣ አሁን ላይ ግን ጓደኛሞች ነን፣ ለወደፊት ግን አይታወቅም ብሎ ለአበበ መለሰለት። ሄላና ቤቱ ትልቅ ነው፣ እኛ ደግሞ ሁለት ብቻ ነን፣ ምን ያደርግልናል? እንደ አቅማችን ትንሽዬ አነስ ያለች ክላስ ብንከራይ አይሻልም ወይ ብላ ለአበበ ብትነግረው እስከ ጊዜው እዚህ እንቀመጥና ሌላ እንቀይራለን አላት። በዚያ በጣም ተስማምታለች። ሊሊና አደይ በተቀመጡበት እነሱ ጋር ሄዳለ። አበበ ለው ቢጠይቋት ከኪንጎ ጋር ነው ብላ ጠይቃለች። የገጠር ህይወት እንዴት እንደነበረም በዚያም ደግሞ ከውጪ ሀገር እንደመጣ እንደገና ያገባኝ አልመሰለኝም ነበር፣ ፍቅራችን ይቀጥል አልመሰለኝም ነበር። አበበ በጣም መልካምና ጥሩ ሰው ነው፣ ፈጣሪ ፈቅዶልን አሁን ለዚህ በቅተናል ብላ ለሁለቱ ተናግራለች። ሄለን ጋር እንደሆነች ብርሃን ከዴቭ ጋር የተቀራረበችውና እሷ እንደምትፈልገው ደግሞ ሄለን ለአደይ ስትነግራት አደይ በጣም ተናዳ ወደ ዴቭ ጋር ደውላለታለች። ዴቭም ወደ እሷ ጋር ወደ ከተማ ተመልሶ ሽምግልና እንደሚልክ እነግሯቸዋል። ጫንዬ አለልኝን አስጠነቀቀው። አንተ ሁለተኛ ቀና ብለህ ጋሽን እንዳትናገር አለው። እንዴት በዚህ ልክ ትናገረኛለህ? እኔ እንደሆነ ለሱ ዘላለም አሽከር አልሆንም፣ ከእንግዲህ በኋላ እኔ ከሱ አጠገብ አልቆምም ብሎ ለጫንዬ ነግሮታል። እኔ ነግሬሃለሁ፣ ስንት በሀገሩ የተከበረ ሽማግሌ እንዴት አንተ የሱ ታዛዥ ሆነ ቀና ብለህ ለሱ ትመልሳለህ ሲለው አንተ አታሽቃብጥ ከሱ ጋር እኔ እንደሆንኩኝ ለሱ ከእንግዲህ በኋላ ሰራተኛውና ታዛዡ አልሆንም ብሎ ለጫንዬ ነግሮታል። አለልኝም ከአደይ አባት ጎን እንደማይቆም ጠንቅቆ ነግሮታል። የአደይ አባት በጣም ደስ ብሏቸው ጉዳዩን ቶሎ ፈጽም ብለው ለዴቭዬ ነግረውታል። ዴቭም በዛ እንዴት ደስተኛ ሊሆኑ ቻሉ ብሎ በጣም ካጠገባቸው ተነስቶ ሄዶ በጣም ደስ ብሎት ነበረ። ምን ብለሃቸው ነው ግን እንደዚህ እሺ ብለው ሊፈቅዱልኝ የቻሉት ብሎ ለደመቀ ሲነግረው ደመቀ እኔን አታቀኝም እንዴ? በቃ የሆነውን ያልሆነውን ተናግሬያቸው አሳመንኳቸው ብሎ ለደመቀ ነግሮታል። እሷ ድንገት ስልክ እንደደወለችና ወደ ከተማም እንደሚመለስ ለደመቀ ሲነግረው እንዴት ጉዳዩን አልጨረስንም ሳንጨርስ
ጉዳያችንን የመጣንበትን ሳንጨርስ መሄድ አንችልም ብሎ ሲናገር አይ በአስቸኳይ ኑ ነው እያለችው መሄድ አለብን። ብርሃን ለእናቷም ለአባቷም ተናግራ ታሳመን እኔ ድፍረቱን አጣሁት ብሎ ዴቭ ተሰናብቷቸዋል። ሮማን ልንሄድ እኮ ነው ለምን ለብቻሽ ተቀመጠሽ ብላ ብርሃን ነግራታለች። ዴቭም ሊሄድ ነው አለቻት። አዎ ምን ተከዘሽ ተነሺ አትሸኝንም እንዴ ብላት እነሱን ለመሸኘት እጇን ጎትታት ብትሄድ ብርሃን ደስተኛ አይደለችም። እነ ዴቭ ሄደው ብርሃንን ተሰናብተዋት ቻው ብለዋታል። እንድትናገር አይሆንም ልትጋቡ አትችሉም ማለች ብርሃን ሊያገባት እንደሆነ ብዙ ማለት እንደፈቀዳትና ብዙ ጊዜ እንደሆነ ሁለቱ እንደተዋደዱ ለብርሃን ሲነግራት ባርኮት የት ሄዶ ነው አንተ የምታገባት አለችው። አንቺ ባርኮትን በዚህ ሰዓት ለምን ታነሻለሽ ብላ ደግሞ ሩታ ለሷ ነግራታለች። ማግባቱን ሲነግራት ድንገት በድንጋጤ ደግሞ ፌንት የሰራችው ወደቀችው የኪንጎ የባቡሬ ፍቅረኛ ሊሊ አዴን አስደንግጣታለች። ያ ደግሞ እውነቱን እሱ ደርሶ ሊነግራት ይችላል። እሷን እንደሆነ ያፈቀራት ወይ መድኃኒት ይሆናትና ዶክተር ይሆናትና አፍቃሪዋ እሷም ተብሰልስላ ትንፍስ ብትል እንደዚህ አትታመምም ነበር። የቋጠሩትና የደበቁት ነገር ህመም ነው ትርፉ እና ሊሊዬ ተናግረሽ ቢሆን አንቺም እየተብሰለሰለሽ አንደኛ ትቀኒም ነበር፣ ሁለተኛ ደግሞ እሱ ማን ሊያገባ ነው እያልሽ አትብሰለሰልም ነበር። ሊያገባ መሆኑን ስታውቅ ልጅቷ ማንነቱን ሳታውቅ ልጅቷ ወደቀች። ሚስኪን ሊሊ ስታሳዝን ማለት ነው። ብትናገረው እኮ እንደዚህ አትታመምም ነበር። እና ፍቅር የምትወዱትን ልጆች የምትወዱት ወይንም የምትዋደዱ ልጆች ምን አሁን ታዘብኩኝ ይሁን አለመናገር በሽታ እንደሆነ ነው ትርፉ። እና በቀጣይ ክፍል ደግሞ በሌላ እንከሰታለን። ቤተሰብ ያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ ሆናችሁ ሰብስክራይብ ያደረጋችሁ ትንሽ የድምጽ ጥራት ሊኖር ይችላል። ውጭ ላይ ነው መኪናዎች ድምጽ አለ ምናምን ነገር ለድምጹ ይቅርታ ጠይቃለሁ። ቤተሰብ ሰላም ቆይልኝ። ባይ ባይ።